የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ግንቦት 3 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ግንቦት 3 ቀን 2323 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን የዚያ ትውልድ ታሪክ ተበርዞና ተክዶአልና ለዛሬው ትግል ጠቃሚ ትምህርትን ልምድን ለመቅሰምም አልተቻለም። አንዳንድ አላዋቂዎች ግን አይናቸውን በጨዋጥበውና አዋቂ መስለው የሚለፍፉ የኢህአፓና ደርግ በፊደል ተጣሉ ብለው እናሸንፋለን ወዛደር ላባደር በሚል ተዋጉ ብለው ያን ታሪካዊ ትግል ሊያስጠለጥሉ ይሞክራሉ። የእናሸንፋለን ጸጋ በሚል ርዕስ የቀረበ ሀተታ ነው። ከዜናው ተከትሎ ይቀርባል። በመጨረሻም ሽግግርን አስመልክቶ በቀረበ ጽሑፍ የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። በአማራ ፋኖ ክንድ ክፉኛ የተመታውና ውድቀት ዋዜማ ላይ የሚገኘው ያገዛዙ ጦር እርስ በርሱ መበላላት ጀምሯል። ሌሊቱን በሰሜን ወሎ ዞን ኮን ከተማ በአድማ ብተናና በመከላከያ ሰራዊት መካከል በተቀሰቀሰ ከባድ የእርስ በርስ ውጊያ ከተማዋ ስትናጥ ያደረች ሲሆን በጋሸና ከተማ ደግሞ ወደ ፋኖ ልትቀላቀሉ ነው በሚል ሰበብ ሁለት የአማራ ተወላጅ ወታደሮች በገዛ አዛዦቻቸው አረመኔያዊ ግድያ ተፈጽሞባቸዋል። አጥቢያ ሌሊቱን የተካሄደው የኮን ከተማ የእርስ በርስ ውጊያና ጋሸና ከተማ ውስጥ በሁለት ወታደሮች ላይ የተፈጸመው አሰቃቂ ግድያ ያገዛዙ ሰራዊት በጥልቅ መፈረካከስ ውስጥ መግባቱን በገሃድ ያሳየ ነው ተብሏል። ሱዳን ወደ ኢትዮጵያ ድንበር ተጨማሪ ሰራዊትና የአየር መከላከያ መሳሪያዎችን ማስጠጋቷ ታውቋል። የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን ተጨማሪ ወታደርና የአየር መከላከያ ወደ አልፋሻጋ እና ቤኒሻንጉል ጉሙዝ ድንበር እንዲሰማራ ትዕዛዝ መስጠቱን በሱዳንና በኢትዮጵያ መካከል ውጥረት ነግሷል። የሱዳን መንግስት ይህን ውሳኔ የሰጠው ከባህር ዳር የተነሱ ድሮኖች ሚያዝያ 26 ቀን በካርቱም ጥቃት እንደፈጸሙና ሱዳን በማንኛውም ሰዓት የራሷን እርምጃ እንደምትወስድ በኢትዮጵያ ላይ ክስ ካቀረበች በኋላ ነው። ሳውዲ አረቢያ በቅርቡ ባካሄደችው ዘመቻ 14855 የውጭ ዜጎችን ያባረረች ሲሆን 11300 የሚሆኑት ደግሞ በቁጥጥር ስር ናቸው። በቁጥጥር ስር ከዋሉትና ከተባረሩት መካከል 54 በመቶ ኢትዮጵያውያን ናቸው ተብሏል። ከእነዚህም መካከል በእጽ ዝውውርና በሌሎች ወንጀሎች ተከሰው በሳውዲ እስር ቤቶች የሚገኙ ከ65 እስከ 200 የሚደርሱ ኢትዮጵያውያን የሞት ፍርድ እየተጠባበቁ መሆኑም ተዘግቧል። ከፈረንሳይኛ ተናጋሪ አገሮች መግባባት ያቃተው የፈረንሳይ መንግስት በቱርጁማን ከእንግሊዝኛ ተናጋሪ የአፍሪካ አገራት ጋር ግንኙነት ለመመስረት በመጣር ላይ ነው። በዚህም መሰረት የመጀመሪያው ጉባኤ በናይሮቢ ኬንያ ዛሬ ሰኞ ግንቦት 3 ቀን ተጀምሯል። ይህም የፈረንሳይና የአፍሪካ የንግድና የፖለቲካ መሪዎችን ያሳተፈ አፍሪካ ፎርወርድ በሚል ማጭበርበሪያ የዳቦ ስም የሚካሄድ ጉባኤ እንደሆነ ተገልጿል። ከምዕራብ አፍሪካ በተለይ ከሳህል አገሮች በፈጸመችው ደባና አሸባሪዎችን በመጠቀም እንደገና ተጽዕኖ ለማሳደር ያደረገችው ሙከራዋ የከሸፈባት ፈረንሳይ ከማሊ ከናይጀርና ቡርኪና ፋሶ በቅርቡ ጦር ሰፈሮቿን ዘግታ እንድትወጣ የተገደደች ሲሆን ከአልጄሪያ፣ ሴኔጋል፣ ማዕከላዊ አፍሪካና ከሌሎችም ጋር የነበራት ግንኙነትን በጣም የሻከረ እንደሆነ ታውቋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና ሌሎችም የአውሮፓ ሀገሮች ኢኮኖሚያቸው እየደቀቀ ሲሄድ
እንደ ድሮው እየመሰላቸው ወደ አፍሪካ መጠጋት መጀመራቸው ለጊዜው በተገዙ አሽቃባጮች የተሳካላቸው ቢመስልም ዘላቂ አለመሆኑን ራሳቸውም የተረዱት ይመስላል። በቋንቋ መግባባት ያልቻለችው ፈረንሳይ የስማ በለው ፖለቲካዋ የተስፋ መቁረጥ ነው ተብሏል። ለዛሬ ያለን ዜና በዚሁ ይጠቃልላል። የናቸንፋለን ጸጋ በሀገራችን ወሳኝ በሆኑት ታሪካዊ ወቅቶች የተሳተፉት ግለሰቦች፣ መሪዎችና ታጋዮች በአብዛኛው በቦታው ባልነበሩ ጥራዝ ነጠቆች በአሉታዊ መስተቸታቸውና መወገዛቸውንም መቻል ያለብን ምጸት ሆኖ ከተገኘ ውሎ አድሯል። ከአፄ ምኒልክ እስከ በጀግንነት ታሪክ ጽፎ ካለፈው ትውልድና አኩሪ ሰማዕት ሁሉም የታሪክ ክለሳና ብረዛ የጥራዝ ነጠቆች ጥቃት ሰለባ ሆነው አሉ። ያለፈው ተወግዟልና ከዚያ ትውልድ ጀብዱ ትምህርት መቅሰም የሚቻልበት ሁኔታ ጨልሟል። የዚያ ትውልድ ታሪክ ተበርዞና ተክዶአልና ለዛሬው ትግል ጠቃሚ ትምህርትን፣ ልምድን ለመቅሰምም አልተቻለም። አንዳንድ አላዋቂዎች ግን አይናቸውን በጨዋጥበውና አዋቂ መስለው የሚለፍፉ የኢህአፓና ደርግ በፊደል ተጣሉ ብለው እናሸንፋለን ወዛደር ላባደር በሚል ተዋጉ ብለው ያን ታሪካዊ ትግል ሊያስጠለጥሉ ይሞክራሉ። ጉዳዩ ከትክክለኛ አማርኛ ውጭ ልዩነቱ ፖለቲካዊ ነበር። ደርግና ኢህአፓ ግጭታቸው በዲሞክራሲና በአምባገነንነት ወይም ፋሽስታዊነት ምርጫ ላይ ያጠነጠነ ነበር። ታሪክን የረሱት ይህን ልዩነት ከተራ ልፈፋ ውጭ መረዳት መቻል አለባቸው። ደርግ ጊዜያዊ ወታደራዊ አስተዳደር ሲልና ስልጣኑን ሊያጠናክር ሲነሳ ኢህአፓ ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ይቋቋም ባይ ነበር። ደርግ ዴሞክራሲ በገደብ ሲል ኢህአፓ ደግሞ ዴሞክራሲ አለገደብ ለጭቁኖች ሲል ነበር። ደርግ ራሱን የአብዮቱ ሞግዚት አድርጎ ሊሰይም ሲጥር ኢህአፓ ይህ ማለት የህዝብን አብዮት ማጅራት መምታትና መቀማት ነው ሲል ይከራከር ነበር። በመሬት ላራሹ በላባደሩ መሰረታዊ ጥያቄዎች ላይ በሀገር ሉዓላዊነት ጥያቄ ኢህአፓ እንደ ደርግ ለየቀል ነበሩ። ወያኔና ኢህአፓም እንደዚሁ። ችግሩ የፊደል በነበረማ ቋንቋ አዋቂዎች ተጠርተው ዘላቂው መፍትሄ በተገኘ ነበር። ጥራዝ ነጠቆቹ ግን ሳያውቁ ልፈፋን መርጠዋልና ያን ትውልድና ያን የትግል ዘመን ለማስቸልቸል የማይናገሩት ሐሰትና ቅጥፈት የለም ቢባል ማጋነን አይሆንም። ይህን ባህል እንበለውና የተስፋፋ በመሆኑ ዛሬ ሀቅ ተቀብራ ውሸትም ነግሶ ትምህርትም ተንቆ ጥራዝ ነጠቆች ፈልተው የህዝብን አንጎል ለመቆጣጠር ትግሉ ተፋፍሞ በመካሄድ ላይ ነው። በዚህም ሰልፋችን ወዴት ነው የሚለው የሚያስተዛዝብ መሆኑ አይቀሬ ነው። ሰልፉ ከተዛነፈ ከተበላሸ እናሸንፋለን ሲባል ከጀርባው ያቀፈው መልእክት ተራ ሳይሆን አንድም በህዝብ ትግል ላይ እምነት ቆራጥነትን የሚያንጸባርቅ ነው። ሽንፈትን ወግድ ያለ ወኔና መንፈስ ነው። በህዝብ ኃያልነትና አሸናፊነት እምነት ነው። በአፍ ሳይሆን ከልብ። በመሰረቱ እንቢተኛነት ነው፣ አመፀኛነት። እናሸንፋለን ያለና ይህንንም ያመነበት ህዝብ ለጨቋኝ የሚንበረከክ የሚገዛ አይሆንም፣ መስዋዕትነትንም አይፈራም። ድል ለህዝብ ፋሽስቶች ይውደሙ ብሎ ደረቱን ለጥይት የሰጠው ትውልድ የናሸንፋለን ጸጋን የተላበሰ ነበር። ያኔን ከዛሬ የሚለየው ብዙ ሁኔታ አለ። በቅድሚያ ትግሉን ሊመሩ የተነሳን ያሉት የናሸንፋለን ቁርጠኛ ጸጋን የተላበሱ አይደሉም፣ ድፍረቱም የላቸውም። ሞት አይፈሪ አይደሉም። ትግላቸው የህዝብ ባለስልጣንነት ለማስፈን ሳይሆን የራሳቸውን የስልጣን ጥም ለማርካት ነው። ጭቁን አይደሉምና አገዛዙ ቢንኮታኮት ይጎዳሉ እንጂ አይጠቀሙም። በመሆኑም
የሕዝብን መነሳሳትና አመጽ ከወያኔ ባልተናነሰ ይፈሩታል። የማንቆጣጠረው ሁኔታ መጥቷል ብለው በ1997 ዓ.ም ከባዕዳን ጋር ያበሩት የሙት ከተማ አድማን ያከሸፉትን ከሃዲዎች ያስታውሷል። የተቃዋሚ ድርጅቶች መሪዎች የበደለኛው ስርዓት መወገድ ይጎዳናል ብለው ለስለስ ያለ የጥገና ለውጥ በመፈለግ የሕዝብን አመጽ እስካደናቀፉ ድረስ የሕዝብ ጎራ ከባድ ችግር ይኖረዋል። ብንሞትም አንጎዳም ብሎ የሚነሳውና እናቸንፋለን የሚለው ትግልን ወደፊት በደሙ የሚገፋው ነው የሕዝብ ትግል አለኝታ። ለዚህም ነው ዛሬ ተከስቶ የምናየው የወያኔን ማዕዘዣ አክባሪነት ያን የናቸንፋለን መንፈስና ወኔ ያጣ ሆኖ የምናገኘው። ተቃዋሚዎች ነን ባዮቹ ትግላቸውን ወያኔ በሰጣቸው ሜዳ ልክ ሊያካሂዱ የተነሱ ናቸው። ሜዳውም ትንሽ ነው። በምርጫ ካልተካፈላችሁ ትታገዳላችሁ። እሺ፣ ሰልፍ ማስፈቀድ አለባችሁ። አይሆንም ስንልም ታከብራላችሁ። ሐራይ አለቃችን፣ ጫጫታችሁና ተቃውሟችሁ በልክ ይሁን። መስመር አለቅም ጌቶች። ወያኔ ሲያስነጥስ ሲማርህ ባይ ተቃዋሚ ማለት ነው። ከዚህ አልፎ ተርፎ ደግሞ ጸረ ወያኔ ነን እያሉ የትግራይ የበላይነት ዋነኛ ጠቃሚ የሆኑ ተቃዋሚ ነን ባይ አስመሳዮች እንዳሉም የምናውቀው ነው። በውጭ ሀገር በትግራይ ተወላጆች የተያዙ አንዳንድ ድረገጾች ጸረ መለስ መስለው ግን ዘረኛ ስርዓቱን እየደገፉና ጸረ ወያኔ ድርጅቶችን በስልት እያጠቁ አሉ። እነዚህን በማዕቀብ ማድበን ሲገባ አብረዋቸው የሚለቃለቀው ዜጋ ግን ጥቂት አይደለም። ማዕቀብ ካልን ደግሞ በወያኔና ደጋፊዎቹ ላይ ያመረረ ማዕቀብ ማድረግ ሲገባ ከቢራውም ከጤፉም ወዘተ ወያኔ የሚለግደውን አቅርቡልኝ ባዮች በዝተዋል። የወያኔን ወይንና ቢራ ወይም ጤፍ የሚያቀርቡ ምግብ ቤቶችና ሱቆች መራቅ ተገቢ ነው። እቀባ የሕዝብ ትግል አንዱ መሳሪያ ነው። የደቡብ አፍሪካ የሶዌቶ ሕዝብ ኪራይ አንከፍልም ብሎ ያካሄደው የማዕቀብ ትግል ውጤት በታሪክ የሚጠቀስ ሆኗል። ወያኔ በባዕድ አገር ካለው ዜጋ እስከ 3 ቢሊዮን ዶላር ማለትም እስከ 70 ቢሊዮን ብር እንደሚያገኝ ተዘግቧል። በዚህም በኢኮኖሚ መስክ ከፍተኛ ድጋፍና ማስተንፈሻን እያገኘ ነው። አፈር እንጂ አዲሱ ሹምም ሚሊዮን ዜጋ በውጭ ያለው በቀን $1 ሲያዋጣ ታይቶት ነበር። ራሱ ወያኔ ይፋ ባደረገው ሰነድ ግልጽ እንደሆነው በርካታ ዜጎች ወደ ወያኔ ተጠግተው ገንዘብ በማፍሰስ የሚከብሩ መስሏቸው መዳከራቸውን ልናውቅም ችለናል፣ ታዝበናልም። ታሪክ ደግሞ ነገ ጨለማው ሲወገድና ጎህ ሲቀድ ይህን ሁሉ ያስታውሳል። ሂሳብም እናወራርድ ብሎ መነሳቱ አይቀርምና ለሆዳሞቹ አይነጋ መስሏቸው ይተረትባቸዋል። የማይቀር ነው። የነገ ሞት አይፈሬና እናቸንፋለን ትውልድ ላይ ሰማዕት ላይ ኢምንት ግለሰቦች በወያኔም በሌሎችም ተቀጥረው ዘመቻቸውን አጧጥፈዋል። ያ ትውልድ ጠላቱን ሰልፍ ፍቀድልኝ አላለም። ሰልፍ የሚከለክለውን ሕግ ራሱ ተሰልፎ ታገለው እንጂ ያ ትውልድ ገዢውን መደብ አልተለማመጠም። ወግድ አንተ የሕዝብ ጠላት ብሎ ተነሳበት እንጂ ፖሊስ ሲሰማራ ደንግጦ ሰልፉን አልሰረዘም። የተዘጋ በርን ሰባብሮ ወደ አደባባይ ተመመ እንጂ ጥይት ሲሰማም በቃኝ ትግል አላለም። መስዋዕትነትን ደፍሮ እናቸንፋለን እያለ ተሰዋ እንጂ ያ ወኔ የሌላቸው ሁሉ ታዲያ ጀግናውን ትውልድ በአርአያነት በመውሰድ ፈንታ ወያኔና ባዕድ በሰጣቸው ትዕዛዝ ሆነ መመሪያ በዚያ ትውልድ ላይ ያውም በማያውቁት ታሪክ ማላዘናቸው ምን ይባላል? ያኔ የነበረው ትውልድ አዋቂ ግን ትሑት፣ ደፋር ግን ትዕቢት አልባ ነበር። መርሁም የበላይነት ለሕዝብ አገልጋይነት ከታጋይ የሚል ነበር። ዛሬ ታሪካቸው ማፈሪያ አንድ ጥርሳቸውን በዘነዘና የሚነቀሱ በድርጅት ከሰሩት በየድርጅቱ እየዞሩ የበተኑት የሚበዛ ያንጎላቸው ብሎን የላላ ታጋይነን ብለው ወያኔን በጎን የሚለማመጡ ጉዶች ፈሉና ተቃውሞውም መሳለቂያ ሆኖ የወያኔ ልብ እየሞቀ ይገኛል። በወያኔ ኢህአዴግ ፈቃድ ትግል ለማካሄድ መነሳቱ ራሱ ምን ያህል ጅልነት መሆኑ ተቃዋሚነን ለሚሉት ገና ግልጽ አልሆነም። አለንጋ እስኪመጣ በክንድ ያዝግሙብኝ ባዮች የኢትዮጵያን ክብር ሊያስጠብቁ የሚችሉ አይደሉም። ያለፉት ዓመታት የተሞከሩ ህብረቶችና ትግል ትጥቅ ትግሎች ለምንስ ተደናቀፉ ለሚለው ስሜትን ሳይሆን
ምርምርን መሰረት ያደረገ ምላሽን ማግኘት ይጠይቃል። ለምሳሌ ኢአቅ በሚል ትጥቅ ትግል ሲጀመር ጦቢያ የሚባለው መጽሔት ለፕሮፌሰር መስፍን መድረክ ሰጥቶና ዱላ ወይስ መላ የሚለውን ጽሑፍ እንዲያቀርቡ ትግሉን እንዲቃወሙ በማድረግ አፍራሽ ሚና ተጫውተው ነበር። ለውጥ ፈልጎ ትግልን ጠልቶ ከናቸንፋለን ትውልድ እምነትና ወኔ የራቀ የሽንፈተኞች አቋም ሆኖ ባጅቶ መደረግ ያለበትን ትግል አኮስምኗል። ዜጎችም ነጋ ጠባ ለወያኔ ተንኮል ሰለባ በመሆን ሳይጨፈኑ እየተሞኙ ለወያኔ ወዶ ገባ ሰለባ በመሆን አገርን ጎድተዋል። ወያኔ ያሰማራቸውን ቅጥረኞች እያሰረ እየፈታ በሕዝብ ዘንድ አመኔታ እንዲያገኙ ለማድረግ መጣሩ በእነ ልደቱ ክህደቱ ተሞክሮ የሰራና በነጻ ጋዜጠኛ ስም የወያኔን ተልእኮ አስተናጋጆች እየታየ ያለም ነው። ነቅቶ ማየትና አስመሳዮችን ማውገዝና ከሕዝብ ጎራ ማራቅ ያስፈልጋል። እናሸንፋለን ስንል ራሳችንን ለጥቃት አጋልጠን ሰጥተን መሆን የለበትም። ትግላችንም በወያኔ ቅጥረኞችና ቡከኖች መደናቀፍ አይኖርበትም። ከሃዲና ባንዳን ይቀጣሉ እንጂ አያዳምጡም ተብሏል። ከዚህ በተያያዘ ደግሞ ከወያኔ ጋር ከተቃቀፉት ባሻገር ለባዕዳንም ያደሩት አሉ። ወያኔ የባዕዳኑ ቅጥረኛ ስለሆነ በባዕዳን ትዕዛዝ ስለሚሰራ ይንከባከቡታል። ተቃዋሚ መስለው ዋናው ተልእኳቸው ግን ወያኔን መደገፍና ጸረ ወያኔ ድርጅቶችን ለመከፋፈል መጣር ነው። ያላወቁ አለቁ ነውና እነዚህንም አምርሮ መታገልና ከሕዝብም ጎራ ማራቅ ያስፈልጋል። በእርግጥ እናሸንፋለን። ወያኔም ከነግሳንግሱ ይወድማል። በዚህ ላይ ጥርጣሬ ሊኖር አይገባም። ከዚህ ግብ ለመድረስ ግን ወኔ፣ ትግል፣ መስዋዕትነትና ሞት አይፈሪነት መከሰት አለበት። ያን የታገለውን ጀግና ትውልድ ከመንቀፍ ይልቅ ከሱ ለመማርና ፍርሃትን ለማሸነፍ መቁረጥና መነሳትም ይጠበቅብናል። እናሸንፋለን። ኢህአፓ ህዝባዊ መንግስት ሲል የህዝብን ሚና ወደ ዳር ጥለው በሁሉም መስክ ወሳኝ እኛ ብቻ ነን ብለው ከሚመጻደቁት ጸረ ህዝብ የፖለቲካ ኃይላት ሁሉ ይለያል። ኢህአፓ ጊዜያዊ ህዝባዊ መንግስት ሲልና ሁሉን አቀፍ የሆነ የሽግግር ሂደት ያስፈልጋል ሲል በይዘቱ ህዝባዊና ዴሞክራሲያዊ የሆነ የሽግግር ሂደት መሆን አለበት ማለቱ ነው። ሌሎቹ የግዞት መንግስት፣ የሞግዚት መንግስት፣ የባዕደ አደራ መንግስት ወይም ስውርና ለየት ያለ የፖለቲካ ድርጅት መሪዎች የሚመሩት የምርጦች መንግስት ሲሉ እኛ ይህ ሁሉ ህዝባዊ አይደለም ብለናል። መንግስት ገልብጠው ስልጣን በጨበጡ ምርጥ መኮንኖች ቁጥጥር ስር የዋለ የደርግ አይነት ጊዜያዊ ወታደራዊ አስተዳደር ደርግ አይነቱንም ገና ድሮ ነው የታገልነው። ድሮም ህዝብ ሞግዚት አያስፈልገውም ብለናል። አሁንም እንዲሁ። ስለዚህ ጊዜያዊ ህዝባዊ የሽግግር መንግስትና ሌሎች የሽግግር መንግስት ከሚሉት በይዘቱም ሆነ በቅርጹ በጽንሰ ሐሳቡም ሆነ በአፈጻጸሙ በፍጹም የተለየ ነው። ለምሳሌ በምርጥ መኮንኖች በወያኔዎችና አሁን ደግሞ በኮሎኔሉ የተሞከረው ቧልታ ይሉት ቅዠት ሁሉ የሚያሳየው ጸረ ህዝብ ኃይላትን መረን የለቀቀ ትዕቢት ነው። ሁሉም የከሸፉት ህዝብን ስለናቁና ህዝብ አንቅሮ ስለተፋቸው ነው። ከአሁን በፊት በሀገራችን ውስጥ የተካሄዱት የሽግግር ሂደቶች ለምን እንደከሸፉ በዝርዝር እንመልከት። በመጀመሪያ ደረጃ ከላይ ለመግለጽ እንደተሞከረው የሁሉም ክሽፈት ምክንያቱ ሌላ ሳይሆን ራሳቸው የሰሩት ታሪካዊ ሕጸጽ ነው። ማለትም ህዝባዊና ዴሞክራሲያዊ ስላልሆኑ። ለምሳሌ በ1967 ዓመተ ምህረት በደርግ የተቋቋመውን ጊዜያዊ ወታደራዊ አስተዳደር ደርግ ብንወስድ ሰፊውን ህዝብ ቀርቶ በጊዜው የነበረውን የመከላከያ ኃይልና የፖሊስ ሰራዊት በቅጡ የወከለ ተቋም እንኳን አልነበረም። በ1984 ዓመተ ምህረት በወያኔ የተቋቋመው የሽግግር ሂደትም ወያኔና ሻዕቢያ በጦር ሜዳ ውስጥ ከማረኳቸው ወታደሮች ጋር ሆነው ያወቁት የሽግግር ሂደት እንጂ ሰፊው ህዝብ የተሳተፈበት ሂደት አልነበረም። የነርሱ የሽግግር መንግስት የነርሱ ነበርና ኢትዮጵያን የማያውቅ ህግ አራዊት የክፍፍል ሰነድ ነድፈው
ህዝብን እንደ ከብት በጎሳ አጥር ያጠረ ፌዴሬሽን አዋቅረውና ህዝብን እርስ በርሱ ተባልቶ እንዲያውቅ በአገሪቱ ላይ እሳት ጭረው አገራችንን አደጋ ላይ የጣለ የሽግግር ሂደት ነበር የፈጠሩት። ከድጡ ወደ ማጡ እንዲሉ ደርግና ወያኔ ከተወገዱ በኋላ ደግሞ እንደ ሹም ዶሮ የተኮፈሰ እንዳፈረሰ ቄስ ቆቡን የጣለና ሰባተኛው ንጉስ ነኝ የሚል ግብስ ኮሎኔል ብቅ አለ። የሽግግር መንግስት የሚለው ጥያቄም እመኑኝ እኔ ያሻግራችኋለሁ 9 ድርጅት ቢጨፈለቅ አንድ እኔን አይወጣውም የሚልና 90 ሚሊዮን ህዝብ ቢደመር እኔን ሊተካ አይችልም የሚል ግብዝ ወታደር በላያችን ላይ ተሰይሞ ቁጭ አለብን። ባጭሩ ሁሉም አገዛዞች የሄዱበትም ሆነ የወደቁበት መንገድ አንድና አንድ ብቻ ነበር። እሱም ህዝባዊና ዴሞክራሲያዊ ያልሆነ የሽግግር መንገድ በመከተላቸው ነው። ለዚያም ነው የሽግግር መንግስት ስንል የሽግግር መንግስት ሲሉ በሚል ማጠየቂያ በእነሱና በእኛ መካከል ያለውን አንድነትና ልዩነት በንጽጽር ማስቀመጥ የተገደድነው። ሲቀጥልም እንደ ህዝብ ሀገራችን ውስጥ በተከታታይ ከታዩት የሽግግር ሂደቶችና ክሽፈቶች የተማርነው ምንድነው ለሚለው ጥያቄ ለግንዛቤ ያህል የሚከተሉትን መጥቀስ ይቻላል። ዴሞክራሲ ሂደት መሆኑንና ሂደቱ ካላማረ ውጤቱ መጥፎ ሊሆን መቻሉንም በ1967 በ1984 እና በ2010 ዓመተ ምህረት አይተናል። ላም ባልዋለበት ኩበት ለቀማ እንዲሉ ዴሞክራሲ በሌለበት አገር ውስጥ ነፃና ገለልተኛ የሆነ ምርጫም ሆነ ህዝባዊ ውሳኔ የሚታሰብ አለመሆኑን ተምረናል። በሌላ አባባል ህዝብ የራሱን እድል በራሱ መወሰን የሚችልበት ነፃ የሆነ የፖለቲካ መድረክ ሊኖር የሚችለው ነፃ የሆኑ ዴሞክራሲያዊ ተቋማት ስራ በጀመሩበትና ዴሞክራሲያዊ ስርዓት በሰፈነበት አገር ብቻ መሆኑን ነው። ትግሉ ፈሩን ለቆ እንዳይኮላሽና ዓላማውን እንዳይስት የሽግግር ሂደቱ ዴሞክራሲያዊና ህዝባዊ ሆኖ መገኘት በጣም ወሳኝ ነው የሚለውን ትምህርት ይሰጣል። የሽግግር መንግስት ሂደት ለመጀመርም ሆነ ሂደቱን ለማስቀጠል መሟላት ያለባቸውን ቅድመ ሁኔታዎች ምን መሆን እንዳለባቸው ከብዙ በጥቂቱ እንመልከት። በቅድሚያ የሽግግር ሂደቱን በባለቤትነት ተረክቦ ለህዝቡ አስተማማኝና በሳል አመራር መስጠት የሚችል የፖለቲካ ኃይል መፈጠር አለበት። ላም ባልዋለበት ኩበት ለቀማ እንዲሉ ዴሞክራሲ በሌለበት አገር ውስጥ ነፃና ገለልተኛ የሆነ ምርጫም ሆነ ህዝባዊ ውሳኔ የሚታሰብ አይደለም። ህዝብ የራሱን እድል በራሱ መወሰን የሚችልበት ነፃ የሆነ የፖለቲካ መድረክ ሊኖር የሚችለው ነፃ የሆኑ ዴሞክራሲያዊ ተቋማት ስራ በጀመሩበትና ዴሞክራሲያዊ ስርዓት በሰፈነበት አገር ብቻ ነው። ትግሉ ፈሩን ለቆ እንዳይኮላሽና ዓላማውን እንዳይስት የሽግግር ሂደቱ ዴሞክራሲያዊና ህዝባዊ ሆኖ መገኘቱ ወሳኝ ነው። የሽግግር መንግስት ሂደት ለመጀመርም ሆነ ሂደቱን ለማስቀጠል መሟላት ያለባቸው ቅድመ ሁኔታዎችን ምን መሆን እንዳለባቸው ከብዙ በጥቂቱ እነሆ። በቅድሚያ የሽግግር ሂደቱን በባለቤትነት ተረክቦ ለህዝብ አስተማማኝና በሳል አመራር መስጠት የሚችል የፖለቲካ ኃይል መፈጠር አለበት። ሁለንተናዊ ብቃት ያለው ህዝባዊና ዴሞክራሲያዊ ኃይል በአገሪቱ ውስጥ ጠንክሮ ሊወጣ የሚችለውም አንድ ኢትዮጵያዊነትን መሰረት አድርገው የተደራጁ የፖለቲካ ድርጅቶች ሲጠነክሩ፣ ሁለት በበቂ ሁኔታ የነቃና የተደራጀ ህዝብ ሲኖር፣ ሶስት በብቃቱ አንቱ የተባለ የነቃ የተደራጀና ለግዳጅ ዝግጁ የሆነ ሲቪልና የታጠቀ ኃይል ተጠናክሮ ሲገኝ፣ አራት በአገሪቱ ውስጥም ሆነ በውጭ ሀገር የሚኖሩ ልዩ ልዩ የፖለቲካ፣ የሲቪል፣ የሙያና የሰብአዊ መብት ተከራካሪ ድርጅቶች ሁሉ ትግሉን ለመደገፍ በአንድ ላይ ሲቆሙና በዲፕሎማሲው ዘርፍም አብረውና ጠንክረው ሲሰሩ ነው። እነኚህ ከላይ የተጠቀሱት ፖለቲካዊና ማህበራዊ ተቋማት በአንድ ላይ ተጠናክረው ወጡ ማለት ለማይቀረውና ወደር ለማይገኝለት ብሔራዊና ህዝባዊ የሆነ የሽግግር ሂደት መሰረት መጣል ማለት ነው። ሁሉም መገምገም ያለበት በስራው ነውና በዚህ ፈታኝና ታሪካዊ ወቅት ያልተገኘ ዜጋ በይደር መጠየቁ አይቀሬ መሆኑ መታወቅ አለበት። አሁንም ቀጥተኛና ንቁ የሆነ ህዝባዊ ስምሪትና ተሳትፎ በጣም ወሳኝ በመሆኑ በአገር አድኑ ትግል ውስጥ ተሳትፎ ያደረገና ብሔራዊ ሚናውን የተጫወተው አርበኛ ሁሉ በሽግግሩ መንግስት ውስጥ ግንባር ቀደም ተሳታፊ መሆኑ የግድ መሆኑ መታወቅ አለበት። ስለሆነም ህዝባዊና ዴሞክራሲያዊ ሂደት ያስፈልጋል ስንል ካሁን በፊት ይደረግ እንደነበረው በፖለቲካ ዙሪያ የተደራጁ ድርጅቶች ስብስቦች ብቻ
ባርከውና ቀድሰው የሚጨፍሩበት የፖለቲካ ድግስ አይነት ማለት አይደለም። ለአንዴም ለሁሌም አገራችንን ለመታደግ መስዋዕትነትን የከፈለው ዜጋ ሁሉ የሚሳተፍበትና ሰፊውን ሕዝብ ማዕከል ያደረገ ሕዝባዊና ዴሞክራሲያዊ የሽግግር መንግስት ማለታችን ነው። ግብዞች ባይቀበሉትም ቅሉ ከእንግዲህ ወዲያ በአገራችን ውስጥ አገሬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የሚለው ምጸት ምዕራፉ መዘጋት አለበት። ለሁሉም ጊዜ ያለው እንዲሉ ሁሉም ነገር በራሱ የጊዜ ቀመርና ቦታ ማለፉ አይቀሬ መሆኑን በታሪካችን አይተናል። አሁንም እንደገና ግብዞች ባይዋጥላቸውም ዛሬ ላይ ቆመው ሶስቱም ግብዝ አገዛዞች አስቀድመው ጊዜያቸው እንደሚያልፍ ጉልበታቸው እንደሚፈስና በሰው ፊት ተዋርደው እንደሚወድቁ ቢያውቁ ኑሮ በሕዝብ ላይ የፈጸሙትን ኃጢአትና ወንጀል ባልፈጸሙት ነበር። ዛሬ ግን ከነርሱ ውድቀት ተምረን ቀናውን መንገድ መያዝ ያለብንና ሐቁን ተከትለን ሕዝባችንን መካስ ያለብን ታሪካዊ ባለ አደራዎች እነርሱ ሳይሆኑ እኛው ነን። ለዚህም ነው የሚመጣው የሽግግር ሂደት አቅጣጫውን እንዳይስትና እንዳይበላሽ የነቃ የተደራጀና በሳል አመራር ያለው ሕዝባዊ ኃይል ተጠናክሮ መውጣት መቻል አለበት የምንለው። ለራስ ሲቆርሱ አያሳንሱ እንዲሉ ሶስቱም ስግብግብ አምባገነን አገዛዞች ሁሉንም ለራሳቸው አድርገው የኢትዮጵያን ሕዝብ የበይ ተመልካች አድርገውት ከርመዋልና ለአንዴም ለሁሌም መሸኘት አለባቸው። በአገራችን ውስጥ የከረመብን ዘመነ ፍዳ ምዕራፉ ተዘግቶ በዘመነ መዳን እንዲተካ ነው የትግላችን አልፋና ኦሜጋ። የሽግግር መንግስቱ ጉባኤ የሚሰየመው ከድል በኋላ ነው። ከተሰየመም በኋላ ጉባኤው ራሱ የራሱን የሥራ አስፈጻሚ ኮሚቴ መርጦ ስራውን ይጀምራል። የተመረጠው የሥራ አስፈጻሚ ኮሚቴም ጠቅላላ የሽግግር ሂደቱን የሚያቀነባብርና የሚመራ ሲሆን መደበኛና ቋሚ መንግስት እስከሚመሰረት ድረስም ሀገሪቱን በጊዜያዊነት እንዲመራ ኃላፊነቱን ተረክቦ ይጀምራል። የሽግግር ሂደቱ መከተል ያለበትን ሂደትና መመሪያ የሚያረቀው ራሱ በጉባኤው የተመረጠው የሥራ አስፈጻሚ ኮሚቴው ነው። ከዚያም የሽግግር ጉባኤ በደረሰባቸው ስምምነቶች መሰረት የተለያዩ ኮሚቴዎችን ማለትም የሽግግር ሂደቱን በኃላፊነት ከሚመራው ዋና አስፈጻሚ ኮሚቴ ጀምሮ እስከ የሰብአዊ መብት ጥሰት ኮሚቴ፣ የተሃድሶና መልሶ የማቋቋሚያና የይቅርታ ኮሚቴዎችን ወዘተ ሁሉ ጨምሮ መምረጥና ማዋቀር ይችላል ማለት ነው። ልዩ ልዩ ርዕዮተ ዓለም ባላቸው የፖለቲካ ድርጅቶችና በሕዝቡ በአጠቃላይ መካከል ሊኖር የሚገባው ተሃድሶና የፖለቲካ ግንኙነትን በዚሁ ማዕቀፍ ውስጥ ይፈተሻል። በዚህ ዙሪያ ሊሰራ የሚችል የምክክር ኮሚቴም ለማቋቋም ጉባኤው ራሱን መወሰን ይችላል። እነኚህንና መሰል ጠቀሜታና ለሂደቱ ገንቢ የሆኑ ጉዳዮችን እያየ ለውይይት በማቅረብ በሁሉም ጉዳዮች ላይ ሕዝባዊና ብሔራዊ ስምምነት እንዲደረስ ጉባኤው ጥረት ያደርጋል። በእርግጥ ሁሉም ተሳታፊ በሁሉም ብሔራዊ ጉዳዮች ላይ በአንድ ጊዜ መስማማት ይችላል ተብሎ አይገመትም። ስለዚህ ሁሉም የጉባኤው ተሳታፊ በሚስማሙባቸው ጉዳዮች ላይ እየተስማሙ መቀጠልና አከራካሪ በሆኑ ጉዳዮች ላይ ደግሞ በድምጽ ብልጫ እየቋጩና በዚያው ልክም የውይይት ባህላችንን እያሳደግ ወደፊት የምንሄድበትን ጎዳና ይከፍታል። ይህ ምዕራፍ አዲስና ዲሞክራሲ የሆነ ጅምር ነውና እንዳገር ለመጪው ህዝባዊና ብሔራዊ ግንኙነታችን በጣም ወሳኝ መሆኑን መረዳት ይገባል። ይህ ሁሉ በብሔራዊ እርቅና የመግባባት ሰነዶች ውስጥ ሁሉ ቀርቦ ገንቢና ጤነኛ በሆነ የፖለቲካ ግንኙነትና መንፈስ መጽደቅ ይኖርበታል። ይህ ሁሉ ብሔራዊ ቁም ነገር በውል ሊሳካ የሚችለው የራሳቸው ድብቅ አጀንዳ ባላቸው የፖለቲካ ድርጅቶችና ስብስቦች ሳይሆን ለኢትዮጵያ በቆሙ የፖለቲካ ድርጅቶችና በሰፊው ህዝብ ትብብር ብቻ ነው። ህዝባዊና ዴሞክራሲያዊ የሽግግር መንግስት አሁኑኑ ስንል ይህን ማለታችን ነው። ሁሉን ያካተተ ህዝባዊና ዴሞክራሲያዊ የሽግግር ሂደት ወሳኝ ነው። የተለያዩ የፖለቲካ ድርጅቶችን፣ የሃይማኖት ተቋማትን፣ የሙያ እና የሲቪል ማህበራት፣ የህግ ባለሙያ ምሁራንና ሰፊው ህዝብን ወክለው የሚመጡትን ዜጎች ጨምሮ ያካተተ የሽግግር ሂደት። ዴሞክራሲ ማለት ሌላ ትርጉም እስካልተሰጠው ድረስ ህዝባዊ አገዛዝ ማለት ነውና ያለ ህዝባዊ ተሳትፎ ህዝባዊ መንግስት ሊኖር አይችልም ብሎ መደምደም ይቻላል። ዴሞክራሲ በአንድ ሀገር ውስጥ እውን ሊሆን የሚችለው በሂደት ነው በሚለው ጽንሰ ሐሳብ ስምምነት እንደፈጠርን ሁሉ በሂደት ውስጥም
ዋናውና ቀዳሚው ገዢ ሐሳብ ህዝባዊና ዴሞክራሲያዊ የሽግግር መንግስት ሂደት ነው። ሂደቱ በቀጣይነት ሊሟላና ዴሞክራሲ በአገሪቱ ውስጥ ስር ሰዶ ሊቀጥል የሚችለው ዴሞክራሲያዊ ተቋማት በአገሪቱ ውስጥ ህጋዊና ሞራላዊ መሰረት ኖሯቸው ሲቋቋሙ ብቻ ነው። ዴሞክራሲያዊ ተቋማት ሶስቱ ዋና ዋና መንግስት ቅርንጫፎች ማለትም ህግ አውጪው፣ ህግ አስፈጻሚውና ህግ ተርጓሚው በስርዓት ውስጥ ሊኖራቸው የሚገባውን የስልጣን ክፍፍልና ሊጫወቱት የሚገባውን ሚና እኩልና ተመጣጣኝ ሆኖ መቀመጡ ወሳኝ ነው። ምክንያቱም ግለሰቦች በተለይም የህግ አስፈጻሚ ክፍል መረር ለቆ የፍትህ ስርዓቱን እንዳይጨፈልቀውና የወጣለት አምባገነን ሆኖ እንዳይወጣ ስለሚረዳ ለነጻ ፕሬስ የግልም ሆኑ የመንግስት ብዙሃን መገናኛ አውታሮች በህብረተሰቡና በፖለቲካ ድርጅቶች መካከል ያለውን የፖሊሲ ልዩነት በመተንተን ህዝብን ማስተማርና በጉቦና በሙስና የተዘፈቁትን የመንግስት ባለስልጣናት በማጋለጥ ህዝቡን ያነቁ ዘንድ በስርዓት ውስጥ መብትና ነጻነት ሊኖራቸው ይገባል። አመሩሃ ነጻና ገለልተኛ የሆነ አስመራጭ ኮሚቴ መቋቋም ይኖርበታል። ይኸውም በአገሪቱ ውስጥ በሚደረገው ብሔራዊ ምርጫ ተወዳድረው ላሸነፉ ድርጅቶችና ግለሰቦች ስልጣንን የማረካከብ መብትና ስልጣን ያለው ማለት ነው። አንደኛ፣ በአገሪቱ ውስጥ ያለው የመንግስት መስሪያ ቤቶችና ቢሮክራሲው በሙሉ ማገልገል ያለበት ለአንድ ፓርቲና መንግስት ብቻ ሳይሆን ለአገሪቱና ለህዝቡ እንዲሆን ተደርጎ መበየን አለበት። ሁለት፣ የፖሊስ ሰራዊትም ሆነ የመከላከያ ኃይሉና የአገሪቱን ሰላምና የጸጥታው ክፍል ለገዢው ፓርቲና መንግስት ሳይሆን ለአገሪቱና ለህዝቡ ሆነው መቋቋም አለባቸው። መድበለ ፓርቲ፣ የተለያየ አደረጃጀት፣ ርዕዮተ ዓለም፣ ፖሊሲና ብሔራዊ አጀንዳ ያላቸው ድርጅቶች በሰላምና በነጻ የሚወዳደሩበት ነጻ የሆነ የፖለቲካ ምህዳር ማለት ነው። በመጨረሻም ዛሬ በጎጥና በቋንቋ ተከልሎ የሚገኘው ህዝብም ሆነ ትናንትና በህዝብ ድምጽም ውሳኔ ስም ነጻ ወጥቷል ተብሎ የተሰናበተው የኤርትራ ህዝብ በራሱ ፈቃድ ሳይሆን በአምባገነኖች ቀጭን ትዕዛዝ መሆኑን ያጤኗል። ለዚያም ነው ዴሞክራሲ በሌለበት ሀገር ውስጥ ነጻና ዴሞክራሲ የሆነ ምርጫና ህዝብ የራሱን እድል በራሱ የሚወስንበት ህዝባዊ መድረክ ሊኖር አይችልም የሚባለው። ጋሪው ከፈረሱ ይቅደም ካልተባለ በስተቀር ዴሞክራሲም ሆነ ነጻ የሆነ የህዝብ ድምጽ ከህዝባዊ መንግስት መቋቋም በፊት ቦታ ሊኖራቸው አይችልም። እስካሁን በአገራችን ተመክሮ መንግስት ነኝ በሚለው አካልና ነጻ አውጪ ነኝ በሚሉት የጓሮ ድርጅቶች ቀጭን ትዕዛዝ እንጂ ህዝብ በራሱ የወሰነበት ህዝባዊም ሆነ ብሔራዊ ጉዳይ ኖሮ አያውቅም። ለሽግግር መንግስት እውን መሆን እንታገል። ኢትዮጵያ ለዘለዓለም ትኖር።